ህያብ ሁሉ ነገር ቆይ ትምጣስፋ ነው የምነግራት እኮ ምን ያደርግልሻል? ይሄን የምትውጪ እኮ የእርግዝና መከላከያ እኮ ነው። እንዳይረግዙ እኮ ነው የሚዋጣው እኮ ይመራ እኔ ምንም ማውቀው ነገር የለም። እና ራስ ተረጋግተህ ስትሰጣታ እንዴት ነው እንደዛ የምትለው? አንቺ መድኃኒት እኮ የሚዋጣው እንትን ሌላ ነገር ተደርጎ ምናምን እኮ ነው። አጥቶሽ ራስ ገዝተህ ጠዋት እሺ ለህያብ ነግሬም እንደነግራቸው ሚስጥር ነው። እሺ አውቀሻው መድኃኒቱ ግን ራስ አይደለም እንትን ጋብዘኸኝ አስጠጥተኝ ያሳደርከኝ እራት ጋብዘኝና ማለት ይሄን ነገር እኔ አላውቅም። ቆይ ድንገት ይዤ ለቀደም ነግራት ብላስፈራ ማለት ነው። እሷ ሲጀመር ምን ናትና ነው እራት የምትጋብዝ ማለት ነው። እንደነግራችሁ ሚስጥር ነው አላልከኝ? አዎ ብለኛል። ቆይ ድንገት እያንዳንዱ ነገር ነግርሻለሁ። ከዛ እኔ መሽኛ ራሱ የለኝም። እኔ ሸንቻ አላውቅም ሲጀመር ተሰክሳለች እንዴ? በቃ እሺ አብሪኮ ምንም ነገር ማውራት አልፈልግም። ከቻልኩ ውጣ በቃ ውጣ ከዚህ አብሪኮ በቃ ምንም አይነት ወሬ ነገር እዚህ ጋር አልፈልግም። ገባ አይደል? ምንም አይነት ወሬ ነገር አልፈልግም። ኤፍሬም እንዳይሰማ አሁንም ቢሆን ድምጽ ቀንስ። እኔ ደውዬ እኮ ኤፍሬም እንዳይሰማ። ኤፍሬም ከሰማ ሌላ ነገር ነው የሚፈጠረው። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ያው እኔና ጽጌ ደህና ነን። እናንተም በያላችሁ በሰላማችሁ ይበልልን። ጎንበስ ብለን እያልን ነው ብድግ ብዬ እያልኩ በጣም ስለ ጤናችሁ የምናስብ ሰዎች ነን። ባይዘው እኔና ጽጌ ያው ምን ያክል እንደምንጨነቅላችሁ ታውቃላችሁ። እና ለማንኛውም ዛሬ ከስንት ጊዜ አብሮ ከመምጣት በኋላ መተናል ከጽጌ ጋር። ያው አብረን ነው የምንውለው እውነት ለመናገር ምንም ተለያይተንና ሙለን ሳይሆን ግን ደግሞ ያው በቪዲዮ አብረን መተንላችሁ አናቅምና ዛሬ ያው እንግዲህ ወንዶቻችንን ለማስጨነቅና በተለይ ደግሞ አብሪኮም ያው ዛሬ ወንዶቻችን ላይ ኤፍሬምን አያካትትም፣ አብሪኮም ብቻ ነው ያካትተው። ወንዶች እዚህ ጋር አንድ ነገር ይያዝልኝ። እኔ ወንዶቻችን ስል ጽጌና አብሪኮ ሌላ ነገር አላልኩኝም። ያው ግን ወንዶቻችን በቃ ይሁን ግን በሌላ ነገር እንዳታስቡት ጭራሽ። ለማንኛውም አብሪኮን የማጨለል ዘመቻ ነው ዛሬ ያዝነው። ቀድመን ተነጋግረንበታል። እውነት ለመናገር ሐሳቡን ስትነግረኝ አልተቀበልኳትም ነበረ። ምክንያቱም ሐሳቡ ትንሽ ጠጠር ይላል ሐሳቡ በአጠቃላይ እውነት ነው በለክ ይከብዳል። ግን ከየት ስትል ግን እንዳሰበችው እናንተ ይሄ ነገር እውነት ይሁን እንዴት ይሆናል? እሺ ብላኛለች። ምክንያቱም ሐሳቡ እንደታላቀ ትንሽ ይከብዳል ነው። ልክ ነው ብዬ የማስባለው። ግን አዎ አንዳንድ ጊዜ ለማለት ለፕራንክም ቢሆን ደስ የማይል ፕራንክ እንድትሰራ አልፈልግም። ስለሽ ከባለፈው ከክራንች ምንድነው የሚባለው? ክራንች ነው ክራሽ እኔ በጣም ነው የሚጠፋብኝ። ዊልቸር ከዛ አይብስም ከዛ ይብሳለሽ ታስቢያለሽ። ስለዚህ ብድርሽን ለመመለስ ነው እኔ ተጠቀምሽብኝ። አይመልስ ወንድ አይወለድስ በሁለት እናንተ ሴት ነሽ እኮ አራኒ ሞንድ ታውልሃት እሱ ከዛ አንቺ አሁን ፕራንክ አርክሽ ነገ እሱ ፕራንክ ሲል እኔ ያገባኝ ሞትኩኝ። በቃ አይደለም አንድ ቀን በፕራንክ የተነሳ እንዳትሞቱ ነው እኔ የምፈራላችሁ። እኔ ከዛ ውጪ አያገባኝም ብያለሁ። እዚህ ጋር እጄን አውጥቻለሁ። ለካ ብድር ለመመለስ እኔ በማላቀው ነገር ውስጥ ዘፈቅ እህቴ ነሽ ብያት ችግር የለውም ነገር አይደለም። ይሁን ለማንኛው አቶ አብሪኮ በጣም ቆይቼ ባለው እንደውም እኔ ፕራንክ አላረኩህም ያንሳላ። ሲጀመር ፕራንክ ምንክ የተደረኩት እኮ እኔም አንድ ላይ እኮ ነው። መጀመሪያ ካሜራ ሳትይዝ መጣችና እንደዚህ ስትለኝ ስል ሳብድባት አይደለም አብሪኮ ፕራንክ እናድርገው ወድቂ ይጂ ለካ ሐሳቡን አልተናገርንም። ሐሳቡን ብንነግራችሁ ማን አንተ መለሳችሁ ፕራንክ ነው የምትሉት። እንደዚህ እሺ ያለች ምክንያት አንድ ነገር አድርጌላት ነው ቤት አወርውል አስወረውል ላይ ነው ነገር ልጅ አይደለች እና ግድ ነው እንዴ ሴት ልጅ በል አሁን እኔ እውነት ለመናገር እኮ ቁጭ ብዬ እኮ አሁን እዚህ ጋር እኔ ቁጭ ብዬ እንዳስወለወልኳት አትመስልም። ቁጭ ብዬ አይደለም እሷ ምሳ እየሰራች ነበር። እውነት የምናወራ ከሆነ እኔ ደግሞ ቤት ወል መታሽ ነው ታዲያ ምን ግዴታ አይደለ? የሴት እኮ ግዴታ ነው። በተለይ ደግሞ እንኳን ጽጌ አይደለችም ማንኛውም እንግዳ ግዴታውን ታሰራለች። ግዴታውን የሴት እንግዳ የለውም። ይሄ እኮ ትክክል ነው። ባህላችን እኮ የኢትዮጵያ ባህል ነው ብዬ በቃ ችግር የለውም ብዬ ለማንኛውም ሳርቻለሁ። ከዛ እኔም ደግሞ እሺ ተስማምታለች። እንግዲህ ካምባላ አይለምድብሽ። እኔ እህቴ ቤት አረፍ ልት ነው የመጣሁት እንጂ ልሰራ በቃ ሁሌ ወልበል እያደረግሽ የምትፈልጊውን ነገር እሺ እልሻለሁ። በቃ ሁሌ በመወልወል ነው። መወልወል። ለማንኛውም ቤተሰብ ዛሬ ያሰብነው ወይ ደግሞ አስባይ ነገረችኝ ነገር ለእናንተ የሚፈልገው ግን ማስቀ በሲሪየስ ነው እንደውም ተመነነ ሐሳቡ ምን መሰላችሁ?
ሀሳብ ቆይ ከነሱ አንድ ላይ ይዩት። ታይ ሀሳባት ንገሪያቸው። ለምን እነሱም ለምን ይቅርባቸው? ለምን ከተቆጣሽም እዚህ ይቆጡሽ እንደው ለማንኛውም ታውቃላችሁ ሀሳባችን በአጠቃላይ አድርጋ ወይም ደግሞ ሲጀመር ጽጌ እንደዚህ ነገር ደፍራ እንደማታደርገው አውቃለሁና ስላችሁ ለማንኛውም ነገር ለማለት ደስ አይል። ሁሉም ነገር በጊዜው ሲሆን ያምራል የሚባለው ነገር አለና ግን ደግሞ ሀሳቡ በአጠቃላይ ምን መሰላችሁ አብሪኮም ፕራንክ ማድረግ ነው። ግን ከሱ ጋር ምን ብዬ ነው ሻውን እንተመለ እሱ አያውቁም መድኃኒት ልትወስድ ነውና ያንን መድኃኒት ለምንድን ነው የምትወስጂው ብሎ እንዲከራከራት ስታደርግ እኔ ደግሞ እንዴት እንደዚህ ታደርጋለህ ብዬ እሱ ላይ ነው የምጮህበትና እሱ ምንም አያውቅም እንግዲህ እንደምታዩት ነው። ግን ደግሞ እዚህ ጋር መድኃኒቱን ልውሰድ ማለቷ ያስገርመዋልና እኔ ደግሞ አድርጋችሁታል ብዬ ነው በቃ ይገባችኋል። ግዴታ መናገር አይጠበቅብኝም። ብቻ አንቺ የምትፈልጊው ማለት ነው እኔ እውላለሁ አንቺ በቃ አብረን ያድርገው ምናምን ብዬ እውላለሁ። አንቺ ደግሞ ነግራኛለች እውነት ነው ምናምን ትይው በቃ ትጩ ብዬ ጮህበታለሁ። እሱ ላይ መምታት ካለበትም ይመታ። በደንብ እንደውም አመነጫጭቀዋለሁ። ከዛ እውነት ቢሆን የማደርገውን ነገር ነው ማሳየው እዛ ጋር እና እውነት አይሆንም እኮ ለሰጎረስ እንዲማርበት እኮ ነው። ለማንኛውም ቤተሰብ ሀሳባችን በአጠቃላይ ይሄ ነውና ማለት መድኃኒቱ ሲጀመር በጣም ከባድ መድኃኒት ነው ማለት የት ነው ያደረኩት? አይመከርም። የት ነው ይዘሽ ላምጣው? እሺ አጣሹ እንዴ? ለነገሩ እንዴት ታጫለሽ? በጥንቃቄ ነው ላይ ያስቀመጠች ከነ ካርቶኑ ዋናው በጣም ውድ መሆኑ ነገር ነው። እንዴት ውድ መሆኑ ማለት ነው? ውድ ነው። ቤተሰቦች እቃው ይሄ ነው ላሳያችሁ ይችላል። ቆይ እስኪ ቁጭ ባዶ ነው ውስጥ ምንም ነገር የለም ማለት ምን እውነት እና ታዲያ ምን ነው ታዲያ የምትወስጂው? ካርቶን ብቻ ቁጭ አድርገዋል ብቻ ይሄው። ምክንያቱም ይሄ ነገር ምን እንደሆነ አይጥፋው። ካርቶን ባዶ ምን ያደርጋል? ለምን እንደተደረግሽ ባዶ ነው ቤተሰብ ምንም ነገር አይደለም። ይሄ ካየው ዝም ብዬ ውሃ ቁጭ አደርጋል ጠረጴዛ ላይ አስቀምጠውና መቼስ አይጥፋው ይሄ ነገር ማለት ነው። ባያቆስ እሺ ያውቃል። ወንድ ልጅ አይደለም እንደው ባያውቀው ለማንኛውም የምር ግን ላያውቀው ይችላል። ካላወቀው ግን ከሰር ነው ማለት ነው። አይሳካልሽ እሱ ነው ግን ያውቃል ብዬ ተስፋ አደርጋለሁ። ማንም እሺ ሌላ ምንም እንከትበት ታዲያ መድኃኒት የለም ኬት ነው መጣለን ብቻ የሆነ ቃል እሺ ቆይ ክፈችው እሺ በቃ ከዛ እንደዋት አድርገሽ እዚህ ጋር እናስቀምጠዋለን ማለት ነው። ወይ ደግሞ እንደዚህ እኔ እያለቀስኩ እሺ ሂጂሽ ውሃ ይዘሽ ነው ውሃ አታመጪ በባዶ ነው የምትወስጂው። ራስቸው ዋው ሰላም ይሄን ካወቀው ግን አብሪኮ በጣም ነው የምደመመው እና ባያውቀው ይሻላል። ለራሱም ሲል ከሚጎዳ ምናምን ባያውቀው ነው የሚሻለው። ካወቀው ሌላም ልንጠራጠር እንችላለን። ምን ያስቃል ካሜራማን? መቼስ ራሱን ፕራንክ ላደርግ ብዬ አብሪኩን ከካሜራነት ሰርዘናል። ለዛ ነውና መኖር ግን ነበረበት። በጣም ነው የሚያስፎክረው። አረ ለቀሽ ቁጭ አድርጓለሁና አይ በጣም እንዴ ሄደሽ ነው የምትጠሪው ወይ? የት ነው ሂጅ የምጠራው? ሮስን ቀንጁ ከመምጣቱ በፊት አንቺ ቤት አይቶኛለሽ። በቃ ከዛ እሺ እዚህ ጋር ምነው ባጀቡ መታጀቡ ሆድዬ ምነው ምን ከፋ በዚያው ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ ሲሆን ማልዶ ጤዛ ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ እዩ ኤፋ አናይሽ
ምንድነው ማለት እንደማታውቅ ምንድነው ትለኛለህ እንዴ? ምንድነው የምትለኝ? ምንድነው እቃ ነው? እሱማ ያየሁት እኮ ነው። ምን አገባ? ወጣሽ እንዳይሆን እና ካልወጥኩ ታዲያ እዚህ ጋር ምን ያደርገዋለሁ? ምን ያደርግልሻል? ምን ያደርግልሻል? ዝም እንደማታውቅ ምን ያደርግልሻል ምናምን የምትለኝ? አውቀዋለሁ፣ መድኃኒቱንም አውቀዋለሁ። የእርግዝና መከላከያ አይደል? ለምንድን ነው የምጠይቀኝ? ምንድነው ምናምን ብለህ እኮ የእርግዝና መከላከያ ነው። ለምንድን ነው የምትጮህ አንቺ? ወጥ ስላለብኝ ዋጥኩት። በቃ ጠይቀኝ። ለምንድን ነው ምናምን ብለህ አንቺ እኮ ሌላ ነገር እኮ ነው የምነካሽ። ይሁሉ ያንተ ምክስራ ይሁሉ ያንተ ስራ ነው። ይሄ ለሆድ ህመም ምናምን መስሎሽ እንዳይሆን ገብቶሻል? መድኃኒት አውቀዋለሁ። ለምንድን ነው የምታስመስለው? ለምንሽ ለምትጮህ ይሄን ካለ እዩ ቆይ እሷ ልጅ እህት ያለች ችግር የለውም። እዩ አውቃ ነው እንጂ ሆ ብለህ እያብ ሁሉ ነገር ቆይ ድምፅ አስፋ ነው የምነግራት እኮ። ምን ያደርግልሻል? ይሄን የምትውጪ እኮ የእርግዝና መከላከያ እኮ ነው። እንዳይረግዙ እኮ ነው የሚዋጣው እኮ። መድኃኒት ያምሻል እንጂ እና የምፈልግሽ ነው ያማታል። ይዩ ይችላል። ለምንድን ነው የሚያመኝ? ምንድን ነው ያምሻል ምናምን የምትለኝ? አውቃ ነው እንጂ ሆ ብለህ ሲጀምር እንደማያውቅ ሰው ነው የሚሆነው። ተይ ማቲ ዝም ብለህ ምን እንደምትውጥ ምንድን ነው የምን መድኃኒት ነው? አሁን እሱ ገዝተው ዋጭ ብሎ ሰጠኝ። አሁን ለምንድን ነው የምትወጪው ምናምን እያለኝ ነው እዩ ማለት ያማታል። ምን ያደርግልሻል? መድኃኒት ቆይ ድንገት እዩ አንዳንድ በእያንዳንዱ ነገር ጽጌ ምን ያደርጋል? ዘንበላቶች አብሪቆቶች ማለት ምን ያክል ሳይድ ኢፌክት እንዳለው ታውቃለህ አይደል? መድኃኒቱ ምን ያክል ሳይድ ኢፌክት እንዳለው ታውቃለህ? ሳይድ ኢፌክት አይደለም እዩ። ኦኬ ቆይ እኔ አትነግራታለሁ። ዘንበል በቃ እነግራታለሁ። እዩ ትላንትና ማለት ነው እኮ ታዲያ ማለት እንደዛ አሬ ነውር ነው። አንቺ ገብቶሻል። መድኃኒቱን አላወቀችው መሰለኝ። አውቀሻል ግን ለምን ነው ራስ ገዝታ አይደል እንዲሰጠኝ ቅድም ነበር ነው እኔ ደሞ ያው ሲዋሽ ምን እንዳደረገ ልንገርሽ። ዘንበላቶች ስላውሪ እኮ የምር ነው። ቆይ ልንገርሽ ትላንትና ማታ ቤት ሲሄድ ቆይ ጽጌ አሁን ለምንድን ነው እያለቀሽ ያለው? አልገባኝም እኔ አሁን እሱ ሲዋሽ ቆይ ልንገርሽ ትላንትና ቤት ሲሄድ ማለት ነው እራት ልጋብዝ ይችላልና ጋበዘኝ በላው። ለምንድን ነው እራት ጋበዘኝና ማለት ይሄን ነገር እኔ አላውቅም። ቆይ ልንገርሽ ለቀዳት ነገር ብላስፈራ ማለት ነው እሷ ሲጀመር ምን ናትና ነው እራት የምትጋብዝ ማለት ነው? እንደነግራችሁ ሚስጥር ነው አላልከኝም? አዎ ብለኛል። ቆይ ልንገርሽ እያንዳንዱ ነገር እነግርሻለሁ። ከዛ እራት ኦኬ ሰው ትናንትና ማታ እዚህ አልነበርኩ። ለዛ ነው ገብርኤል ነው ሸጣን አልተገናኘንም። እኔ ከኔ እኔ ሳስታውስ እየተሰጠኝ ዋጁ ለዚህ ሰጠኝ ራስ እሺ ለምንድን ነው ማለት አይደለም መሆኑ ሆነ እኮ ገባህ አይደል? አዳምጠኝ አይደለም አብሪኮ እዚህ ጋር እያልኩ ያለሁት ነገር ማለት ነው። አንደኛ ማለት ሌላውን ነገር አብሪኮ መጀመሪያ ላስረዳ መጀመሪያ በመጀመሪያ ሳይድ ኢፌክት እንዳለው ታውቃለህ ማለት ተምረሃል አንተ አይደል? የተማርክ ሰው ነህ ማለት ከጽጌ ይልቅ አሁን አንተን አይደል ማለት በቃ እሷ አንደኛ ምንም ነገር አታውቅም ወይስ ምንም ነገር አታውቅም ብለን እንደዚህ ነገር ማለት እዚህ ደረጃ ይደረስ ነው። አሁን እኮ የገባሁት እኔ አብሪኮ አትዋሽ። ትላንትና ማታ ራስ አይደለም አብሪኮ መጀመሪያ አዳምጠኝ። መሆኑ ይሁን ችግር የለውም ተረዳኸኝ አይደለም? መሆኑ ሆነ ለጥንቃቄ የተደረገ ነገር ነው። ግን ደግሞ እንዴት ነው መድኃኒት እንድትወስድ ትፈቅዳለህ ነው ጥያቄ። ተረዳኸኝ? የት ነበርክ? የት? እኔ ምንም የማውቀው ነገር የለም። እና ተራራስ ተረጋግተህ ስታታደ እንዴት ነው እንደዛ የምትለው? አንቺ መድኃኒት እኮ የሚዋጣው እንትን ሌላ ነገር ተደርጎ ምናምን እኮ ነው። አትዋሽ። ራስህ ገዝተህ ጠዋት እሺ ለህያብ ነገር እንደነግራቸው ሚስጥር ነው። እሺ አውቀሻው መድኃኒቱ ግን ራስ አይደለም እንትን ለማታ ጋብዘኝ አስጠጥተኝ ያሳደርከኝ እኔ አሁን አንቺ ተገናኘን እስከ አሁን ልጆች ነው መውለድ አንችልም ዋጭው አልከኝ። አትዋሽ ዝም ብለህ ጌታዬ ሆይ ኧረ እግዚአብሔርን እያ ማርያምን ነው ማለት ለኔ አይደለም እኮ ማርያምን እግዚአብሔርን ማለት አለብህ እኮ ለኔ አይደለም። ግን ደግሞ ለህሊና ራሱ እቺ የምታክልሽ እንዴት ነው እንደዚህ መድኃኒቱ ሰጅ ብለህ የምትናገረው? አንተ ራስ ጎፍት ብትደም ነው የገባሁት። አንቺ ምን ሆነሽ ነው? እውነቱን ተናገር እንጂ ምን እሱ ነው የገባው እኮ ገባኝ። ገና እያንዳንዱ ነገር ነው የምነግራት። መጀመሪያ እኮ ነበረች ግን አሁን ነው ሲጀመር ይዘህ መተክ ያልካት አልገባኝም። እኔ ቅድም ኖርማል ነበረች ቤት ነበር ተቀምጠኝ ነበር። ራሱ ነው ጧት ጎስቶ እኮ አሁን ገባው መድኃኒት እዚህ ጋር ውሃ ስጠጣ ምንድነው አልኳት። እያወጥኩት ነው አለች። እኔ እንደውም ያወቅሻል መሰለኝ። ይሄ እኮ
ሌላ ነገር እንትን ምናምን ተደርጎ እኮ የሚዋጥ ነገር እኮ ዝም ብለህ ራስህ ነው እንደዚህ። እኔ የማውቀው ታሪክ የለም። ገዝተህ ሰጠኝ ዋጩ አልከኝ። ለያም እንደነግራት አላልከኝም? እኔ ሞቲናት ብዬ ነገርኩት። ምንድነው ብቶች እንዳተምኒው ሸተም ነው ይልኝ። እንዴት አብልኮ ማለት እንደዚህ ነገር ድፍረት እንትን እሺ ትላለህ። ቤቷ አድሯል። ልዩ መጥቷል። ማታ አልመጣም አይደል? እኔ ቤት ደር አትደር ምንም አውቀው ነገር የለም። ግን ደግሞ ማታ አልነበርክም። እዚህ ነበርክ፣ እኛ ቤት ነበርክ። አልነበርክም እኮ በለና ማታ አልነበርክም አይደል? አልነበርክም ማታ ነበርክ? እሺ እዚህ አልነበርኩም። ግን እሷን አላገኘኋትም። አንቺ ምን ተገናኘን? እኔ ደውለሽልኛል ሲጀምር አጥቶሽ ምን እስቲ ተገናኝተናል ተባብለናል። ሲጀምር ገና ለኤፍሬም እያንዳንዱ ነገር እነግረዋለሁ። ሲጀምር ይሄን ነገርማ ኤፍሬም ማወቅ የለበትም። እነግረዋለሁ። ምን እንደሚያደርግ በደንብ ታውቀዋለህ። እኔ ልታጣይ ነው የፈለግሽው ከነሱ ጋር? ለምን ያጣላል? ነው ነገር እያንዳንዱ ነገር ትናገራለህ። ማራስ ኤፍሬም ደግሞ ሰማስተና ከዚህ በላይ ይብሳል። አትሰክሪም። ትንሽ እየጠጪ እያልክ ነው ያስጠጣኝ። እኔ ራሴ እጠጣለሁ። እሺ ሲጀመር ተገናኘን። ይሄ እኮ ወንድና ሴት እኮ ሌላ ነገር እኔ እጠጣለሁ። ሲጀመር ትንሽ ታውቂያለሽ። ትንሽ ነገር እሺ አሁን እኔ እዚህ ጋር ማንን ነው ማምነው? አንተ እንዳላደረገ ሰው ነህ ነው እያልክ ያለው። ኧረ እናቴ ስሙትን ያላገኘው። እሺ ታዲያ ማንን ነው ማምነው? መቼስ እስቲ አንቺና እኔ እንገናኛለን እዚህ ቤት ካለ አውቀልሽ ወደኝ ህጻናት ብለህ አይደል እረድ ልጋብዝ ምናምን ብለህ አስክራይ ነው። እኔ እንደውም ትንሽ ነገር ብዙ ነገር አስተውዛለሁ። እሺ ምን አደረኩሽ? እሺ ምን እስቲ ያደረኩትን ነገር ይሄ መድኃኒት እንድትውጪ ለቤት እንዲቀርብ ብለህ እንደውም ቅርብ አንተ ጋር ያለው አልጋ ቤት ነው የወሰድክ። እኔ አዎ ጌታዬ ምንም ጌታዬ ነው ምን አሁን ያንዳንድ ነገር ማናብርክ ያደረኩ አድርጌያለሁ ብለህ ንገራት። አትወሽ እሺ ምንድነው? እሺ ይወሽሽ ነው እንደተምኒ ውሸታም ነው ይሄ ነው። እሺ አሁን ምንድነው መፍትሄው? መፍትሄው ምንድነው? እንደውም ነጭ ቲሸርት አይደል ለብሰህ የነበርከው? ነጭ ቲሸርት ስላንዳመጥ አለበስክም ለብሰሃል። እኔ በደንብ አድርጌ አስታውሰዋለሁ። ጧት አልጋው ላይ ዳንጀ ነጭ ቲሸርት ነው የነበረው። እኔ ብቻ ነኝ ነጭ ቲሸርት ማረገው። ወይኔ ጉዴ። እሺ ቆይ ልጅቷ እንደዚህ እስከምትሆን ድረስ እያየን አይደል? ምን አይነት ነገር ጭንቅላቷ ላይ እንትን እንዳልክ እንደውም አወጣዋለሁ። ማርገዝ ይሻለኛል። የዘኔ ነው ማምን ያለው ግን ነው ይወጥኩ አወጣዋለሁ። ከዛ ታረጋሽ የማንዶሪ ይታወቃል። የዘኔ ትምህርቴን እንዳልማርው ብለው አለው እንጂ ትውለድ ብለው እንጂ ወላጅ ነኝ ምን አገባኝ እኔ ማለት ወላጅ ምን አገባኝ ማለት ነው። አብልኩ ለሁሉም ነገር እኮ ጊዜ አለ አይደል? እንድትማር ስለማይፈልግ አይደለም። መጀመሪያ ጊዜ አለው ለሁሉም ነገር አይደል? ለሁሉም ነገር እኮ ጊዜ አለው። ዋሽቱ እኮ ነው የሚገርመው። እና ደግሞ እድሜው አይደለም እቺ ልጅ መጀመሪያ ማርገዝም የሞላጅም እንደዚህ አይነት የወሊድ እንትን መውሰጃ እድሜው አይደለም። ኧረ እኔ በስነ ስርዓት ራሱ ዝም በል አጥፋይ ነው እንጂ እንደዚህ እንደዚህ አሁን ያላቀፍኩሽም አጥቀፊኛው ነው በተነካካ ነው እንደሚረገዘው አይደለም። አብርኩ ንገራት እውነቱን አጥፋይ ነው። እንደውም እኔ አስተውሰዋለሁ እዛ ደረጃ ላይ እንዲህ ልወድቅ ብዬ አጥፋይ ነው ያስወሰድከኝ። እና መቼስ ይሄ ሁሉ ነገር እየቀዋጠረች ነው ወይ ውሸቷን ለማጥራት ተስፋለጋለ ነው እየሰራች ነው። አያገባኝም። አንደኛ አዳምጠኛ ይሄ ነገር ኤፍሬም ጋር እንዳይደርስ የምሬን ነው እንዳይደርስ ይሄ ነገር ጭራሽ እንዳትነግሪ ወደ ኤፍሬም ቦታ እንዳይደርስ። በቃ እዚህ ጋር እኮ አብርኮ ብቻ አይደለም በፊትም አይቾም አላቅም የነገር ራሱ ገዝቶ ነው ኧረ አብርኮ ዝም በል በቃ ዝም በል አውቀ ነው አርገናኒ ኧረ በየሱስ አብርኮ በቃ ምንም አይነት ወሬ ነገር እዚህ ጋር አልፈልግም። ገባ አይደል? ምንም አይነት ወሬ ነገር አልፈልግም። ኤፍሬም እንዳይሰማ አሁንም ቢሆን ድምጽ ቀንስ። እኔ እንደው እኮ ኤፍሬም እንዳይሰማ ኤፍሬም ከሰማ ሌላ ነገር ነው የሚፈጠረው። ገባ አይደል? እዚህ ጋር ዝም እንዳልኩ አይደለም እንዳትነግሪያት ለኤፍሬም ለየ ብሎ ቃል ስላስገባኝ ነው። ሆነ አትነግራቱም። እሺ ምን አደረኩኝ? እሺ ንገረኝ እስቲ ማለት ኦኬ ዝም እንድትል የፈለከው እኛ ሳንሰማ ከዛች ልጅ የሆነ ነገር ውስጥ ስትገባ ብቻዋን ትወጣው እንደሚገዛ ራሱ አላቅም። ራሱ ነው ማለት ጽጌ ይሄን ያክል ኃላፊነት የምትወስድ ሰው ናት ለእንደዚህ አይነት ነገር አይደለችም አይደል? አንተ እንኳን ምን ያክል ኃላፊነት ወስደህ ነው እንደዚህ ነገር ዋሸሽ ነው እዩ ማረኝ። እኔ ምንም ሚስጥር አላወጣም። ችግር የለውም። ለምን እንደዚህ ነገር የምትዋሻው? ያሳፍራል። ይሄ ነገር በራስ ባደረገው ነገር ያሳፍራል። እኔ መሽኛ ራሱ የለኝም። እኔ ሸንቻ አላቅም ሲጀመር ተሰክሳለች እንዴ? በቃ እሺ አብልኩ ምንም ነገር ማውራት አልፈልግም። ከቻልኩ ውጣ በቃ ውጣ ከዚህ እውነቱ ሳይናገር አትወጣትም። ትናገራታለህ። እኔ የለኝም ካና እኔም ደግሞ ከሳለው ማጣም ነው ጎረ ፖሊስ ጣቢያ ነው የምወስደው እኮ አሁን እዚህ ጋር ስለመክሰስ ምናምን አለ። እኔ ኤፍሬም ጋር እንደደርስ ነው ይሉ ነገር እያደረግክ አይደል? ወይስ ኤፍሬም ጋር ደርሶ ሌላ ችግር እንዲፈጠር ነው የምትፈልገው? ምንድነው ጌታዬ? ወይ ምን አለት በቃ እሺ ውጣ ከዚህ ቤት አንዴ በቃ ውጣ። በቃ ሁሉን ነገር ከሷ ጋር ማውራት ትፈልጋለህ? ውጣልኝ። እኔ እኮ ሞላርኩም እኮ ማርያምን
ኦኬ ሌላ ችግር በእኔ እናንተ ማለት እንዲፈጠር ነው የምትፈልገው? አውርቻ አይተሽኝ ታውቂያለሽ? እንኳን እዛ ደረጃ ልደርስ ይቅርና ኖ እንዴ ምንም ችግር የለውም። ጓደኛዬ ነበርት በቃ አብረን እንደር ማንም ሰው አይናገርም። እኔ ማልናገርም አንቺም እንዳትናገር ቢለ ቃል አስገባኝ። እሺ ብዬ ገዛ ጧት ተነስተህ ራስ ገዝተ አመጣልኝ ማለት መጀመሪያ አንቺ ራስ ጽጌ እንዴት ነው እራት ለመጋበዝ ምናምን የምትሄጂው? አልገባኝም። እኔ ብቻ እራት ለጋብዝሽ ብቻ ነው ያለኝ። እኔ እንደዚህ የሚያሰክር የሆነ ነገር መጠጡ ላይ የሆነ ነገር ጨምሮበታል። አረዩ ነው ነበር ይያደዱ ነገር ማንጅ ብያለሁ። እኔ የለኝም ምን ያርግ ያላቅም የለኝም ማለት ነው። ሲሰማሽ ውሸቱ ይል ውሸቱ ለድራማት ያልከኝ የነበረው ቃላቶች ግን ብነግራት እኔ ሲጀመር ሽንት ቤት ሻለኝ ማለት ነው ያልከኝ ነገር የለኝም። እስኪ ምን ታደርጊያለሽ? የለኝም ባዶ ነው በቃ የለም። ለምንድን ነው የሌለው? ወንድ ነው እኮ ለምንድን ነው የሌለው? አረ ወንድ አይደለም። እሺ የተረገ በቃ ሻውን ውጣልኝ። በቃ እየሰከሰሽ ነው ማለት በቃ ውጣልኝ። አብቆ ምንም ማታ ያልከኝ እነግራታለሁ ያልከኝ ቤት እገዛልሻለሁ ካረገዝሽ አላልከኝም? ግሬ የለው ብለኛል። እኔ ኦኬ እንደዚህ አይነት ኃላፊነት የምትወስድ ከሆነ እኮ ችግር የለውም። የሆነ ነገር ምትፈጠረ እኮ ትጋባላችሁ ነው። ግን ደግሞ እንዴት እንደዚህ አይነት ነገር መጀመሪያ ጭንቅላት ላይ እንዴት ራሱ አሰብከው? ትምህርት ይመረበረብ አላቅም አብሪኮ ይሄን ነገር እንዴት ራስ ታውጣው አያገባኝም። ምን ገባ አይደል? አረ እኔ ምንም አድርጌ አንድ ብለን ንገራት እንደነካሽ ያማታን ልጅ እንትነሽ ነኝ ምንም ታረሰንታር እንደዚህ ነገር ትላለች እሷ ራሱ ከታንታን እንደዚህ ነገር መለፈልፈው በቃ ሽጣ ከቤት አብረን አለምንክ መጀመሪያ ንገራት ንገራት። እወደዋለሁ ልጁ እወደዋለሁ። የለኝም አንተ አብሪኮ ሄደ እንደ ይምሩ ልጁ አብሪኮ አታ አብሪኮ እቺ ጥሩ በእናትሽ ይገልኛል። አንተ አብሪኮ